በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 64ኛ ተአምር። በዚያ ዘመን 70 ነገሥታት በአንድ ወገን ስለመነሳታቸው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይሄ ነው። በዚያን ዘመን ነቢዩ ዳንኤል እንደተናገረ 70 ነገሥታት ይነሳሉ። የሁሉም መንግስት በአንድ ወገን ይሆናል። ከነዚህም ነገሥታት ወገን የሚሆን አንዱ ሻንቅላ ነው። እሱም ሀገርን ይወራል፣ ግዛትን ያስፋፋል። የሚጣላውን ተዋግቶ ያሸንፋል፣ ያጠፋዋል፣ ከክብሩም ያዋርደዋል። ያገኘውን ሰው ሁሉ ይገድላል። በምስራቅ ባለው አህጉር መካከል የምትገኝ ታላቂቱን ሀገር ይመዘብራል። በእሱ ላይ የሚነሱትን ሁሉ ድል ይነሳቸዋል። ሚስቶቻቸውን ይማርካል፣ ጎልማሶቻቸውንም ይገድላል። መልኩም የነገሥታት መልክ አይመስልም። በስራው ሁሉ ሸንጋይና ተንኮለኛ ነው። ደም ማፍሰስ ይወዳል። ታላላቆችን በሞት ያጠፋል። በሩቅ ያሉ ሀገሮችን ለመመዝበር ይመኛል። ጠላቱን እሱ ራሱ በእጁ ይገድላል። ከጠላቶቹ አንዱስ እንኳ አይድንም አያመልጥምም። ገንዘብ እየሰበሰበ ለራሱ ያከማቻል። የሕዝቡንና የደካማውንም ርስት ሁሉ ይቀማል። በዚያን ጊዜም ሰው ሁሉ ይጠላችኋል። ከአላውያን መናፍቃን ተጠበቁ፣ ምስጢራችሁንም አትግለጹላቸው። እወቁ፣ ከአላውያን ወገን የሆኑ ሁሉ አስቀድሞ ስማቸው የተጠራ ይከተሏቸዋል። እናንተን ይበቀሉ ዘንድ ከእነሱ ጋር አንድ ይሆናሉ። እኔ ግን የምተዋቸው አይደለሁም፣ ነገር ግን ከእናንተ ጋር ነኝ እንጂ ከእናንተ ጋር በመገኘት ፈጽሞ ደስ ይበላችሁ። ማዳኔ በእናንተ ዘንድ ቅርብ ነውና በምትጠሩኝም ጊዜ ቃላችሁን እሰማለሁ። እንግዲህ ከዚህ ከቴማን በረሃ ከሚወጣ ንጉሥ ተጠበቁ። መኳንንቱ መሳፍንቱ ሁሉ ከመናፍቃን ወገን ይሆናሉ። እነሱ ዘመዶቹ ናቸውና በምክራቸው ልቡን ያከፉታል። እናንተን ይጠሏችሁ ዘንድ ሕጉንም የሚያወጡት ለእነሱ ተከታዮች የሚጠቅመውን ሕግ ነው። እናንተ ግን አትተክዙ፣ ለዘላለሙ እኔ ከእናንተ ጋር አለሁና እወቁ። ይህ ንጉሥ በግብፅና በፋርስም ሀገር በካምም ምድር አብዛኛው የምስራቅ ሀገር ይነግሳልና ይህ ሕዝብ ስለ ሃይማኖቱ በየዕለቱ ሶስት ጊዜ አዋጅ ያናግራልና አይሁድም እንደሚሰግዱ ሁሉ ይሰግዳሉ። ዳግመኛም ማዕርና ወተት በምታፈሰው ሀገር ላይ ገዥ ይሆናል። ከቃሉ የተነሳ አሕዛብ ሁሉ ይፈሩታል። ነገሥታቱንም በጭካኔ ይገዛቸዋል። የሰባና የአድፈር ነገሥታት ብዙ እጅ መንሻ ይወስዱለታል። የአጋዚያንንም ሰዎች ከማንኛውም ነገድ ሁሉ ይልቅ እንደ ባሪያ አድርገው ይገዛቸዋል። የህንደኬና የሰንድ ሰዎች እንዲሁም የዲን ንጉሥ ግብር ይገብሩለታል። ወንድሞቼ ሆይ ከዚያ ዘመን ትውልድ ተጠንቀቁ፣ ስሜን አትካዱ። ሊያስገድሏችሁ ወደ ፈራጆች ይወስዷችኋልና እናንተ ግን ታገሱ፣ አትካዱኝ። እወቁ፣ ይህ ትውልድ ለመብል የተዘጋጀ ነው። እንስሳን፣ አራዊትን፣ ውሻን፣ ርኩሳን ግመሎችን ሁሉ ቢያቀርቡለት ደስ እያለ ይመገባል። በኦሪት በአገልጋዬ በሙሴ ሕግ እንዳይበሉ የተከለከሉትን ሁሉ እኔን በመበደል ሕጌን ባለመጠበቅ ትእዛዜን ይሽራል። ወንድሞቻችሁን በሃይማኖታቸው ያሳምኗቸው ዘንድ ያስገድዷቸዋል፣ ያግባቧቸዋል። እስከ መጨረሻው በእኔ ሃይማኖት ጸንቶ የቆየ ግን ለዘላለሙ ሕያው ሆኖ ይኖራል። ክብር ይግባውና ጌታ ኢየሱስ ክርስቶስ ኋለኛው ዘመን ለደቀ መዛሙርቱ ይህንን ነገራቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።